ቤተሰቦች ዛሬ ደግሞ ወደ እናንተ መተናል። ዛሬ የምናወራው ነው ነገር ግን የአጠቃላይ የቤቱ ግንባታ የመሬት የክሊራንስ ስራዎች እስካሁን ባለመሰራታቸው በጣም አሳሳቢና በጣም ቃላቸውን የማይጠብቁ አመራሮች መኖራቸውን ተናግረዋል። እንግዲህ ከመምራን እነዚህ ሐሳቦች እየተነሱ ያሉት ሰሞኑን የመምራን ማህበር አንዳንድ ጥያቄዎች ወደሱ እየደረሱ ሲሆን እሱን ምላሽ ለመስጠት ከመንግስት ጋር በመነጋገር ላይ እንዳለ ነው ተብሏል። ይሄ የመምራን ቤት እንግዲህ 25% ቆጥበው 75% ንግድ ባንክ እንዲያበድር በማድረግ ቤቱን እንዲረከቡ ነበረ። በማህበር 24 ሰዎች ሆነው አንድ ግንባታ ላይ እንደሚሳተፉና ያንንም ወዲያው ባንክ ላይ እንደጀመሩ ግንባታው እንደሚጀመር ነበር ቃል የተገባው። እስካሁን ግን ምንም አይነት እንቅስቃሴ አለመኖሩን መምህራን ቢናገሩም የአዲስ አበባ ትምህርት ቢሮ ግን ለማስጀመር ሂደት ላይ ነኝ በሚል ዛሬ አዲስ መረጃ አውጥቷል። እንግዲህ መምህራን ይሄንን የቤት ባለቤት የሚያደርገውን እድል ይጠቀማሉ ወይስ የፖለቲካ ሪፖርት ሆኖ ይቀራል የሚለውን እንግዲህ ወደፊት የምናየው ይሆናል። ብዙ ከውጭ ሲነገሩ የሚያምሩ ግን በተግባር የሌሉ ብዙ ጉዳዮች አሉ። ይሄንን እንግዲህ ወደፊት እያየን እየተከታተልን ወደ እናንተ የምናቀርብ ይሆናል። ለዛሬ እንግዲህ ዋና ዋና መረጃዎች እነዚህ ይመስሉ ነበረ። እንግዲህ ስንመለከተው እንደ አውሮፓውያን አቆጣጠር በ1967 በጀርመን ሀገር በማርበርግ ከተማ ነበረ በመጀመሪያ ጊዜ ተከስቶ የነበረው። አህጉራችንንና ሌሎች ሀገሮችን ጨምሮ በአገር አቀፍና በዓለም አቀፍ ደረጃ ስንመለከት በአህጉር አቀፍና በዓለም አቀፍ ስንመለከት ወደ 12 ሀገሮች ያህል ላይ እንደታየ ይታያል። መረጃዎች በተለያዩ ቦታዎች የተለያዩ ቢሆኑም የቅርብ ጊዜዎቹን ነው በደንብ በግልጽ መናገር የሚቻለው። እንግዲህ ስንመለከት በአብዛኞቹ ሀገሮች ወደ አፍሪካዎቹ ሆነው ነገር ግን የመጀመሪያ ከታየበት አገርና በሽታውን ስያሜ ካገኘበት ከጀርመን ሀገር ከማርበርግ ከተማ አንስቶ አሁን እንግዲህ በአህጉራችን ራሱ በቅርብ ጊዜዎች ይህ ወረርሽኝ ተከስቶ ነበር ማለት ነው። ያን ስንመለከት የቅርብ ጊዜዎችን በተለይ ከኮቪድ በኋላ ያሉትን ከተመለከትናቸው በአውሮፓውያን አቆጣጠር በ2022 በጋና በኢኳቶሪያል ጊኒ በ2023 እንዲሁም ደግሞ ታንዛኒያ በ2023 እና በ2025 በቅርብ ጊዜ በተለይ የ2025 ይሄ የአውሮፓውያኖቹ አቆጣጠር በጀመረ በመጀመሪያዎቹ ወራት አካባቢ ላይ ታንዛኒያ ለሁለተኛ ጊዜ ነበራት። በጣም በብዙዎቻችን ድረስ ደግሞ የሚታወቀው በ2024 በባለፈው ዓመት በሩዋንዳ የነበረው ወረርሽኝ ብዙዎች እናስታውሰዋለን ማለት ነው። በሽታውን ያመጣሉ ብለን የምንላቸው ነገሮች በምንመለከትበት ጊዜ የዚህ በሽታ በተለይ ከሌሊት ወፍ ጋር ተያያዥነት እንዳለው ሳይንሱን ማንም ቢመለከተው ማየት ይችላል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። ሌላ ዜና ደግሞ በሌላ መረጃ ደግሞ እንግዲህ አስከፊው በማርበርግ ቫይረስ በሽታ እንግዲህ ታውቃላችሁ በጅንካ አካባቢ እንደተከሰተ ይታወቃል። አሁን በአርሲ ዞን አስኮ ወረዳ አካባቢ 13 ሰዎች ህይወታቸው ማለፉን የመሰረት ሚዲያ ማረጋገጡ የሚታወስ ነው እና በጣም መደናገጥን ፈጥሯል። እጅግ አሳሳቢ ነው። በአዲስ አበባም አንድ ሰው መገኘቱ እጅግ በጣም አሳሳቢ የሆነ ሁኔታ ላይ ነው ያለው። መንግስት ከፍተኛ ርብርብ አድርጎ የጤና ባለሙያዎች ቁጥጥር ማድረግ ካልተቻለ በሽታው እጅግ በጣም በአፋጣኝ ገዳይ የሆነ በሽታና በቶሎም ምላሽ ላይ የማይገኝ በመሆኑ በጣም እጅግ ትኩረት ሊሰጠው እንደሚገባ ባለሙያዎች ማሳሰቢያ እየሰጡበት ነው። ነገር ግን የመጀመሪያ ከታየበት አገርና በሽታውን ስያሜ ካገኘበት የኢትዮጵያ አየር መንገድ እጅግ ዘመናዊ የሆኑ 6 ኤርባስ A350 አውሮፕላኖች ለመግዛት ውል ማሰሩን መሰረት ሚዲያ ዘግቦታል።
በዚህም አየር መንገዱ አውሮፕላኖች እንደሚገዛ በኤርባስ በኩል ይፋ መደረጉና የዱባይ አየር ትርኢት ወይም አየር ሾው ላይ ሲሆን ተጨማሪ 11 ቦይንግ 737 ማክስም አውሮፕላኖችን ለመግዛት አስቧል። እንግዲህ የኢትዮጵያ አየር መንገድ አልተቻለም። በጣም በፍጥነት እያደጉ ከሚገኙ አየር መንገዶች አንዱ መሆን ችሏል ማለት ነው። ውድ የቻናል ቤተሰቦች እንግዲህ ዋና ዋና የሚባሉ መረጃዎችን ወደ እናንተ ያቀረብንበት ይህን ይመስላል። በማርበርግ ቫይረስ በሽታ እንግዲህ ሰዎች እየተጠቁ ነው። እንግዲህ እንደ ጉንፋን አይነት በመጨባበጥ በትንፋሽ የሚተላለፉ የቫይረስ አይነት በመሆኑ ሁላችንም ጥንቃቄ እንድናደርግ ማሳሰቢያ እየሰጠው የዛሬ ፕሮግራማችን በዚህ ተጠናቋል። መልካም ጊዜ። እንግዲህ በንክኪ የሚተላለፍ ነው አብዛኛው ነገሩ። በተለይ የበሽታ ምልክቱን ያሳዩ ሰዎች